ይስጥልኝ ውድ የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ወጋ ፕሮግራማችን በተለመደው ሰዓትና ቀን እንግዲህ እዚህ ፕራይም ስቱዲዮ ተገኝቷል። ፕሮግራሙን አዘጋጅቼ ማቀርብላችሁ የትሩፋት በላይ ነኝ። የዛሬ እንግዳችን እንግዲህ ወይዘሮ አልጋነሽ ካሳ ይባላሉ። በማናቸውም ፍርድ ቤት ጠበቃና የህግ አማካሪ ናቸው። አሁን ላይ ላለፉት ዓመታት ደግሞ በከተማ ፍርድ ቤቶች ላይ እንዲሁም ደግሞ በተለያዩ የፍትህ ተቋማት ውስጥ እንግዲህ በዳኝነትና በተለያዩ የፍትህ አካላት ውስጥ ገብተው የራሳቸውን አሻራ ሲያኖሩ ህዝባቸውን አገራቸውን ሲያገለግሉ የነበሩ ሰው ናቸው። ወይዘሮ አልጋነሽ ጥሬን አክብረው እዚህ ፕራይም ስቱዲዮ ስለተገኙ በጣም ደስ ብሎኛል። አመሰግናለሁ በጣም። እሺ ወይዘሮ ትሩፋት እኔም እንግዳ አድርገው ስለጠሩኝ እጅግ አድርጌ አመሰግናለሁ። እሺ ቴንኪዩ። ያው ዛሬ ልንወያይ የወደድንበት ርዕሰ ጉዳይ ስለ የከተማ አስተዳደር ፍርድ ቤቶች ወይም ደግሞ የአዲስ አበባ ፍርድ ቤቶች አዲስ አበባንና ድሬዳዋን ጨምሮ ያሉ ፍርድ ቤቶች የፍትሐ ብሔር ስልጣናቸው ምን ይመስላል፣ እንዲሁም ደግሞ ተጨባጭ ሆኑ ነገሮችን ከዚህ ጋር አንስተን ከፍትሐ ብሔር ስልጣናቸው ጋር ተያይዘን ከነስም ለውጥ ጋር ተያይዞ ከእድሜ ጋር ተያይዞ እንዲሁም ደግሞ ያላቸው ስልጣን ከዚህ የገንዘብ መጠናቸውስ ምን ያህል ገንዘብን የሚያስተናግዱት የገንዘብ መጠን የሚያስተናግዱት ከፌደራል ፍርድ ቤቶች እንደው በምን ይለያሉ የሚሉትን ነገሮች እያነሳን እንግዲህ ለአድማጭ ተመልካቾቻችን ጥሩ የሆነ የግንዛቤ ማስጨበጫ እንደምንሰራ ባለሙሉ ተስፋ ነኝ። ወይዘሮ አልጋነሽ እንደ መጀመሪያ እንዲሆነን የከተማ አስተዳደር ፍርድ ቤት ያላቸው የፍትሐ ብሔርን ስልጣን ጠቀስ እናድርግና አንዳንድ በኬዝ መልክ እያደረግን ማውራት እንችላለን እና አንዳንድ ኬዞችን እያነሳን ያንን እንዴት አድርገን ሶልቭ እናደርጋለን የሚለውን እናያለን ማለት ነው። ምናልባት እንደው የከተማ አስተዳደር ፍርድ ቤቶች ስልጣናቸው የፍትሐ ብሔር ስልጣናቸውን ትንሽ እኔና ወደ ሌሎች ጥያቄዎች እንመጣለን። ወይዘሮ አልጋነሽ እሺ አመሰግናለሁ። እንግዲህ የአዲስ አበባ ከተማ ፍርድ ቤቶች የተቋቋሙት አንደኛ በአዋጅ ቁጥር 361 መሰረት እንዲሁም ደግሞ እሱን ለማሻሻል በወጣው አዋጅ ቁጥር 408 መሰረትና እንዲሁም የፌደራል ፍርድ ቤቶችን ስልጣን ለመወሰን በወጣው አዋጅ ቁጥር 1234 መሰረት የአዲስ አበባ ፍርድ ቤት ስልጣን በግልጽ ተቀምጧል። እንግዲህ እነዚህ ስልጣኖች ምንድናቸው? በፍትሐ ብሔር ረገድ ማለት ነው። በፍትሐ ብሔር ረገድ አንደኛ በወሳኝ ኩነት የሚሰጡ ማስረጃዎችና የነዋሪነት መታወቂያ መሰረት ተደርገው የሚሰጡ ማስረጃዎችን ማለትም የልደት ሰርተፊኬት፣ የሞት ሰርተፊኬት፣ የጋብቻ ሰርተፊኬት ላይ የሚፈጠሩ ስህተቶችን የእድሜ ወይም ደግሞ የትውልድ ቦታ ስህተቶችን የማቃናትና የማስተካከል ስልጣን ተሰጥቷቸዋል። እንዲሁም ደግሞ ለማህበረሰቡ ከፍተኛ ጥቅም የሚሰጡ የሞግዚትነት፣ ወራሽነት፣ ክልከላ፣ ሚስትነት የመሳሰሉትን ስልጣኖችም የዚሁ የከተማ ፍርድ ቤት ስልጣን ነው። ሌላው ደግሞ የከተማው አስተዳደር ከሚያስተዳድራቸው የከተማው ቤቶች ጋር ተያይዞ የሚነሱ አሁን በመመሪያ ቁጥር 140 2015 መሰረት የሚመሩ ቤቶችን በተመለከተ የሚነሱ ክርክሮችን በተመለከተ የማየት ስልጣን አላቸው። እንዲሁም ደግሞ እስከ ብር 500 ሺህ ብር የገንዘብ ውል የብድር ውል ሊሆን ይችላል ወይም የገንዘብ መጠኑ እስከ 500 ሺህ ብር የሆነ ክርክርም እንዲሁ በዚሁ በከተማ ፍርድ ቤት ነው የሚታየው። እንዲሁም ደግሞ በከተማው አስተዳደር ያሉ እድሮችም ጭምር በዚሁ በአዲስ አበባ ከተማ ፍርድ ቤቶች ስልጣን ነው የሚታየው። እንግዲህ በፍትሐ ብሔር ረገድ ያው በግልጽ ደግሞ በአዋጅ ቁጥር 1234 አንቀጽ 5 ደ ላይ በዝርዝር ተቀምጠዋል። ተመልካቾቻችን ያንንም በዝርዝር ማየት ከቻሉ እዛ ላይ በግልጽ ተቀምጠዋል። ያው ጥሩ አድርገው ገልጸውልኛል ወይዘሮ አልጋነሽ። ምናልባት እንግዲህ የቻርተር ቁጥር 361 1998ን እንዲሁም ደግሞ የአዋጅ ቁጥር 1234 2013ን እንዲሁም ደግሞ ማሻሻያውን 408ን አንስተው በበቂ ሁኔታ እንግዲህ እዛ ላይ በግልጽ ተዘርዝሯል። የፍትሐ ብሔር ኃላፊነታቸው ወይም ደግሞ በፍትሐ ብሔር ኬዞች የሚመለከቷቸው ተብለው ተገልጸዋል እና ጠቅሰውታል። የፍርድ ክልከላን አንስተዋል። ምናልባት እንደው ከ500 ሺህ ብር በታች የሆኑ ኬዞችን በላይ የሆኑትን ያው ፌደራል ፍርድ ቤት ነው ተጨማሪ ስልጣን ነው የሰጣቸው። አዋጅ ቁጥር 1234 ወይም 1234 2013 እንግዲህ ተጨማሪ ስልጣን ሰጥቷቸዋልና ከዚህ ከተጨማሪ ስልጣን ጋር ተያይዞ
500 ሺህ ብር ስንል እንግዲህ በፕራይቬት ነው ማለት በግለሰቦች መካከል የሚደረጉ ግጭቶችን ወይም ደግሞ ኮንፍሊክት ሲነሳ ወደ ፌደራል ፍርድ ቤት ሳይሆን መሄድ ያለባቸው ወደ ሲቲ ኮርት ወይም ደግሞ ወደ አዲስ አበባ ፌደራል ስለሆነ ወይም ደግሞ ድሬዳዋም ከሆነ ድሬዳዋንና አዲስ አበባን ነው የሚያካትተው። እነዚህ የጠቀስናቸው አዋጅና ቻርተሩ ኢንክሉድ የሚያደርገው ወይም ባይንድ የሚያደርገው የሚገዛው የፌደራል ፍርድ ቤቶች ወይም ደግሞ የአዲስ አበባ ፍርድ ቤቶች አዲስ አበባ ላይ የሚገኙትንና ድሬዳዋን ነው። ሁለቱን ነው ኢንክሉድ የሚያደርገው። ስለዚህ ከስም ለውጥ ጋር ተያይዞ ሁሉንም ጠቅሰውልኛል እና የገንዘቡን እንዲሁም ደግሞ የገንዘብ ብድር ሊሆን ይችላል፣ የብድር ሊሆን ይችላል ወይም ደግሞ ከውል ጋር የተገናኙ ግንኙነቶችን ፕራይቬት ኬዞችን ወደ አዲስ አበባ ፍርድ ቤቶች ወይም አዲስ አበባ መጀመሪያ ደረጃ ፍርድ ቤቶች። ምናልባት እዚህ ጋር ማወቅ ያለበት ማህበረሰቡ ምንድነው አዲስ አበባ መጀመሪያ ደረጃ ፍርድ ቤት ስንል ብዙ ፍርድ ቤቶች ናቸው። አንድ ፍርድ ቤት ብቻ አይደለም ያለው። በየወረዳው የአዲስ አበባ ፍርድ ቤቶች አሉ። ስለዚህ ለምሳሌ እኔ ጉለሌ የምኖር ከሆነ ጉለሌ ምድብ ችሎት የሚባል አለ። ጉለሌ ምድብ ችሎት ሄጄ ከነዚህ ጋር የተያያዙ ኬዞች ሲያጋጥሙኝ እዛ ሄጄ ጉዳይን ወደዛ ማቅረብ እችላለሁ ማለት ነው። የፍርድ ክልከላ ምናልባት አዲስ ነው አይደለ? የፍርድ ክልከላ ፌደራል ላይ ነበረ መጀመሪያ የሚሰጠው። ክልከላን በተመለከተ ማለት የአእምሮ ችግር ያለበት ሰው ካለ ንብረቱን ሀብቱን ማስተዳደር የማይችል አቅም ከሌለው ያንን ንብረት ለማስተዳደር አስተዳዳሪ ይሾምለታል ወይም ሞግዚት ይሾምለታል። ስለዚህ ያንን በተመለከተ ክልከላ ሰጥቶ አስተዳዳሪም ለማሾም የፌደራል ፍርድ ቤት ስልጣን ነበር። አሁን ወደ ሄዷል? ወደ ከተማ ፍርድ ቤት ሄዷል። አሁን ጠቃቅሰውልኛል። ዞሮ ዞሮ የካሳ ጥያቄም እንዲሁ የፌደራል ፍርድ ቤቶች ስልጣን ነው የካሳን በተመለከተ እና ከቼክ ጋር የተያዙ አሁን ከ500 ሺህ ብር በታች ያሉትን ኬዞች ሲቲ ኮርት ወይም የአዲስ አበባ ፍርድ ቤቶች ያስተናግዳል ስንል ከቼክ ጋር የተያዙ ጉዳዮች ከሆኑ ኢቭን ኢፍ ከ500 ሺህ ብር በታች ቢሆኑም የፌደራል ፍርድ ቤት ስልጣን እንደሆነ ነው አይደለ እንጂ ወደ ሲቲ ኮርት የሚሄድበት አግባብ የለም። በደፈናው 500 ሺህ ብር ሳይሆን ስፔሲፋይ ተደርጓል። ከቼክ ጋር የተያዙ ወደ ፌደራል ፍርድ ቤቶች መቅረብ እንደሚገባ ከካሳ ጋርም ከውል ውጭ የሆኑ ግንኙነቶች ጋር ተያይዞ ኤክስትራ ኮንትራክቹዋል የምንለው አስቀምጦታል። አዋጅ ቁጥር 1234 የብድር ውልንና የብድርና የውልን መሰረት ያደረገ እስከ 500 ሺህ ብር የሚደርስ ክርክር ከተማ ፍርድ ቤት ላይ መቅረብ እንዳለበት ግልጽ አድርጎ አስቀምጦታል። እሺ ወይዘሮ አልጋነሽ ምናልባት ብዙ ጊዜ የሚያጋጥሙ ጉዳዮች አሉና ለምሳሌ አበበች የምትባል ሴት የራሷን ስም የአባቷን የአያቷን ሶስቱንም መቀየር ብትፈልግ እንደው ትችላለች ወይ? ህጉ ያስችላታል ወይ? ስም ለመቀየር ብትፈልግ አይ እኔ አበበች መባል አልፈልግም ሌላ ስም ነው መጠራት በቀለች መባል ፈልጋለሁ ብላ ብትልና እንዲሁም ደግሞ የአባቴን ስም መቀየር አለብኝ ከበደ ከሆነ አይ ከበደ ይቀርልኝና ቶሎሳ ይባልልኝ የአያቷንም እንደዛው ብትል እንደውች ሴት ትችላለች ወይ? ብዙ ኬዞች ያጋጥማሉ። የራሴን ስም የአባቴን የአያቴን ስም ልቀይር የሚሉ ኬዞች አሉና እስቲ ትንሽ ይችኛዋን ግልጽ ቢያደርጉልን። እሺ ያው እያንዳንዱን ከፋፍለን እናያቸዋለን። የግል ስም ለውጥም በተመለከተ የፍትሐብሔር ህጉ 32 አንድ ላይ በግልጽ አስቀምጦታል። አንድ ሰው አንድ ወይም ደግሞ ብዙ የግል ስሞች ሊኖሩት እንደሚችሉ መብቱ እንደሆነ ከአንድ በላይ ብዙ ስሞች ሊኖሩት እንደሚችሉና በብዙ ስም ሊጠራ እንደሚችል በፍትሐብሔር ህጉ 32 አንድ ላይ ተደንግጎ ይገኛል። የግል ስም ለውጥን በተመለከተ ደግሞ በፍትሐብሔር ህጉ 42 መሰረት አንድ ሰው ካለው አንድ ስም ወይም ደግሞ ካሉት ብዙ ስሞች ስሙን መቀየር ቢፈልግ ምን አይነት መብት አለው በፍትሐብሔር ህጉ መሰረት ብለን ስንመለከት በፍትሐብሔር ህጉ 42 ላይ በግልጽ አስቀምጦታል። አንድ ሰው ካሉት ብዙ ስሞች አንዱን ይሰረዝልኝ ማለት ይችላል፣ ወይም ደግሞ የተወሰኑት ይሰረዙልኝ ማለት ይችላል። ከፈለገም ደግሞ ካሉት ስሞች ደግሞ ሌላ ተጨማሪ ስም ደግሞ ይጨመርልኝ ብሎ ደግሞ ማመልከት ይችላል ማለት ነው። ይጨመርልኝ ማለትም ይችላል። ከአንድ በላይ ስም ይኑረኝ ብሎም ተጨማሪ ስምም እንዲኖረው መጠየቅ ይችላል ነው የሚለው የፍትሐብሔር ህጉ 42 ማለት ነው። ስለዚህ አንድ ሰው ስሜ አበበች ባል ነበርና አሁን አበበች መባል ቀርቶ በሌላ ሰው ስም መጠራት ፈልጋለሁ ማለት መብቱ ነው። በፍትሐብሔር ህጉ 42 መሰረት የተሰጠው መብት ነው። እንኳን አይደለም አንድ ግል ስሙን የተለያዩ ብዙ ስሞች ካሉት ከነዛ ብዙ ስሞች በተጨማሪ ሌላ ተጨማሪ ስምም እንዲኖረው ፍርድ ቤቱን መጠየቅ እንደሚችል የፍትሐብሔር ህጉ 42 በግልጽ አስቀምጦታል። እንግዲህ
ጥሩ ነው። ያው ዞሮ ዞሮ የግል ስምን አንስተውልኛል። ወደ አባትና ወደ አያት ስም እንመጣለን። እንዴ የግል ስም ላይ እዚሁ ላይ እንምጣና የግል ስም እንግዲህ ስም አንድን ሰው ከሌላ ሰው የምንለይበት መለያ ዘዴ ነውና በጣም ጥንቃቄም ይፈልጋል። ኖርማሊ እንደ መብት መቀየር ይቻላል። ነገር ግን በወላጅ በተለይ ከአባት ጋር ተያይዞ ነው ሞር ሲሪየስ የሚያደርገው ህጉም። ከአባት ጋር ተያይዞ አባቴን ስም ልቀይር፣ አይ አባቴ ገሌ መባል የለበትም ገሌ ነው አባቴ የሚለው ላይ ትንሽ እሱ ላይ ትንሽ ይበሉልኝ እስቲ። እሺ የአባት ስም ለውጥ ህጉ ላይ በግልጽ የለም። የአባት ስም ለውጥ አይልም። 32 ላይ የሚለው የቤተ ዘመድ ስም ለውጥ የግል ስም ለውጥ ነው የሚለው። በእኛ አገር የህግ ትርጉም ደግሞ አባት ማለት የአባት ስም ለውጥ ማለት የቤተ ዘመድ ስም ለውጥ ማለት አይደለም። የአባት ስም ለውጥና የቤተ ዘመድ ስም ለውጥ ይለያያል። ወደ አባት ስም ለውጥ ስንመጣ ግን በተግባር ምንድነው የሚሰራው፣ ህጉስ ምን ይላል የሚለውን ስናይ አንድ ሰው ቅድም እንዳልነው በፍትሐብሔር ህጉ 32 መሰረት የግል ስሙን መቀየር በህጉ በግልጽ መብት ተሰጥቶታል። የአባቱን ስም ግን መቀየር አይችልም። ምክንያቱም ስሙን መቀየር የሚችለው ግለሰቡ ብቻ ነው። ራሱ ነው ስሙን መቀየር የሚችለው፣ ራሱ ብቻ ነው። ነገር ግን አንድ ሰው በሆነ አጋጣሚ በአባቱ ስም ላይጠራ ይችላል። ለምሳሌ ባጎት ሊጠራ ይችላል፣ ባያት ሊጠራ ይችላል፣ ባሳዳጊ በሌላ ሰው ስም ሊጠራ ይችላል። እንዲህ በሆነ ጊዜ ግን ሰውየው የአባት ስም ለውጥ ብሎ ሳይሆን አቤቱታውን የሚያቀርበው እኔ ካሁን በፊት በአጎቴ ስም በአያቴ ስም ወይም ደግሞ ባሳዳጊ ስም ስጠራ ነበረ። ነገር ግን አሁን በትክክለኛ ወላጅ አባቴ ስም መጠራት ስለፈለኩ በትክክለኛ ወላጅ አባቴ ስም ልጠራ ብሎ ግን አቤቱታውን ማቅረብ ይችላል። ይህንም ደግሞ አብዛኛውን ጊዜ አሁን ከተማ ፍርድ ቤት ላይ የሚታየው አንድ ሰው በእከሌ በተባለ አባት ስም ልጠራ ሲል ብሎ ሲመጣ ዝም ብሎ አይስተናገድም። ምክንያቱም ማንም ሰው ተነስቶ የከሌ ልጅ ነኝ ብሎ መጦ በዛ ሰው ስም እንዲጠራ ውሳኔ አይሰጠውም። ምንድን ነው የሚደረገው? አንድ ሰው በአሳዳጊ ይጠራ ነበረ። ነገር ግን ትክክለኛ ወላጅ አባቴ እከሌ ስለሆነ በትክክለኛ ወላጅ አባቴ ልጠራ ሲል በፌዴራል ፍርድ ቤት ልጅነቱን አረጋግጦ ከመጣ በኋላ በማስረጃ አስደግፎ ሲቀር ስለዚህ አባትነቱን ለማረጋገጥ ወደ አዲስ አበባ መጀመሪያ ደረጃ ፍርድ ቤት ሳይሆን ስልጣኑ የፌዴራል መጀመሪያ ደረጃ ፍርድ ቤት ስልጣን ነው ማለት ነው። በትክክል። ስለዚህ ልጅነት አረጋግጦ ልጅነት የማረጋገጥ የፌዴራል ፍርድ ቤት ስልጣን እንጂ የከተማ ፍርድ ቤት ስልጣን አይደለም። ልጅ ነኝ፣ ልጅነት የተረጋግጦ የአቶ ከሌ ልጅ ነኝ የሚለውን ልጅነቱን አረጋግጦ ለመምጣት አቤቱታውን ማቅረብ ያለበት ፌዴራል ፍርድ ቤት ነው። የፌዴራል ፍርድ ቤት ስልጣን ስለሆነ ያን ማስረጃ ይዞ ሲመጣ በመሰረቱም አቤቱታው ራሱ መቅረብ ያለበት የአባት ስም ለውጥ ሳይሆን በአሳዳጊ መጠራቴ ቀርቶ በትክክለኛ ወላጅ አባቴ ስም ልጠራ ብሎ ነው አቤቱታውን የሚያቀርበው። የአቤቱታ ደግሞ ያው በማስረጃ ተደግፎ ስለሚቀር የአባቱ በትክክለኛ ወላጅ አባቱ እንዲጠራ ውሳኔ ይሰጥበታል ማለት ነው። ወላጅ አባት ስንል እንግዲህ አያትንም ይጨምራል ማለት ነው። አባት ስንል ሙሉ የአባቱን እስከ አያቱ ያለው። ስለዚህ አሁን ይሄንን ፋይናላይዝ ስናደርገው ምንድነው የግል ስም መቀየር ይቻላል ብለናል። መቀነስ መጨመር ይቻላል፣ ህጉም ይፈቅዳል። ይሄንን ደግሞ የምናደርገው የከተማ ፍርድ ቤቶች ላይ በመሄድ ነው። ያው ከተማ ፍርድ ቤት ስንል አዲስ አበባንና ድሬዳዋን ነው ኢንክሉድ የሚያደርገው ብለናል። ስለዚህ እዛ ሄደን ገሌ ገሌ ባል ነበረ፣ ነገር ግን ይሄኛው ቀሪ ሆኖልኝ በዚህኛው ስም ልጠራ ተብሎ አንዱን ቀንሰን አንዱ ብቻ እንዲጸና ማድረግ እንችላለን። ብዙ ጊዜ ይሄ ነገር ሀፕን ያደርጋል አይደለ? በሰነዶች ላይ በሁለት ስም የመመዝገብ ነገር አለ። ምናልባት ለምሳሌ ፓስፖርት ላይ እና የቀበሌ መታወቂያ ላይ የተለያየ ስም ያለው ሰዎች ሊኖሩ ይችላሉ። ፓስፖርት ላይ ብዙ ጊዜ ለውጭ ፕሮሰስ ብለው አሁን እኔ በጣም የሚገጥመኝ ኬዞች አሉ። ለውጭ ፕሮሰስ ብለው ስማቸውን የሚቀይሩ እኔ አሁን ብዙ አረብ ሀገር የሚሄዱ ሰዎች ያጋጥሙኛልና ለምሳሌ ትሩፋት ከሆነ ስሜ ያንን ሰሚራ ብዬ የሚሄድበት አግባባች አሉና ይሄንን ይስተካከልልኝ ብለው ወደ ቢሮ የሚመጡ ሰዎች አሉ፣ እኔ ጋር ኦፊስ የሚመጡና ይሄንን እንዴት ነው የምናቃናው የሚለውን
ምናልባት ሰው ማህበረሰቡ እንዴት ነው የሚገምተው? በጋዜጣ ታውጆ ህጉ በእርግጥ መጨረሻ ላይ ጋዜጣ ይላል ማለት ምስክሮች ተሰምተው፣ ኖርማሊ ግን አሰራሩ ምንድነው የሚሆነው? በቃ ገሌ ነበር የምባለው ሰሚራ በሚል ጠራ ነበረ። ያ ቀርቶ ትሩፋት ተብዬ ልጠራ ብዬ ያንን አውተንቲክ ፍርድ ቤቱ አጽድቆ እንዲሰጠኝ ማስረጃ ነው የምጠይቀው ሄጄ ማለት ነው። ማስረጃ ስጠይቅ ምንድነው ፕራክቲካሊ ያለው ነገር ምንድነው? ምስክር ነው የሚሰማው፣ ሰነዶችን ያያል። በሁለቱም ስም ስጠራ የነበረ መሆኑን የሚያመሳክር 2 ሰነዶችን ማቅረብ ይጠበቅብኛል። ሰሚራም ስባል እንደነበረ ፓስፖርቴን አቀርባለሁ። ትሩፋት ስባል እንደነበር ደግሞ መታወቂያ ካለኝ መታወቂያ ወይ ሰምቲንግ የሆነ ዶክመንት ካለኝ እሱን አያይዛለሁ። የትምህርት ማስረጃም ሊሆን ይችላል። ስለዚህ ሁለቱን ኮምፔር አድርጎ እንደ መብት ክሌም ማድረግ ይቻላል ማለት ነው። ፍርድ ቤቶቻችን በዚህ ጊዜ እንደ እንትን አድርገው ስሟ ሰሚራ ቀሪ ሆኖ ትሩፋት ሄዳች ሴት ምን ማድረግ እችላለሁ ማለት ነው። ከዛ በኋላ ፓስፖርቴን ማስተካከል እችላለሁ ወደ ትክክለኛ ስሜ። ብዙ ጊዜ ይሄ ነገር ስለሚያጋጥም ነው ለውጭ ፕሮሰስ ተብሎ የሚቀየሩ ስሞች አሉ። ኤኒዌይ ስም መቀየር መጨመር ይቻላል፣ መቀነስም መጨመርም እንደሚቻል ነው አሁን ወይዘሮ አልጋነሽም የነገሩን። ሌላ ምንድነው የአባት ስም ጋር ተያይዞ እንግዲህ የሲቲ ኮርት ስልጣን አይደለም የፌዴራል ፍርድ ቤት ስልጣን ነው ብለናል። አባትን እስከ አያት የአባት ስም ይቀየርልኝ ማለት አይቻልም። ያው እንዳሉት ነው ሰበር ውሳኔ ሰጥቶበታል። እስከ ሰበር ድረስ ሄደ ኬዝ አውቃለሁኝ። እስከ ሰበር ድረስ ደርሶ አይ የአባትና የአያቴ ስም ይቀየርልኝ ብላ ቅድም ያነሳው ኬዝ የኔ የአባቴ የአያቴ ብላ ሄደች ሴትዮዋ። ነገር ግን የእሷን ትችላለች ክሌም ማድረግ ትችላለች፣ የአባቷንና የአያቷን ግን አትችልም። መጀመሪያ ሲቲ ፌዴራል ፍርድ ቤት ይዛ ሄዳ ኬዟን የአባቴ ስም እገሌ ነበረ ስም ሳይሆን አባቴ ገሌ ልጅነት ይረጋገጥልኝ ነው ክሌም ራሱ ስታረግ ማለት ነው። አሁን እንዳለው ነው። ስለዚህ ያኛውን አድርጋ አባቷ ቀሪ ሆኖ ያኛው ስም በዚህኛው ዞሮ ዞሮ ስሙ ተቀየረ ማለት ነው። ትክክለኛ በአሳዳጊ ነበር ወይ በአጎቴ ነበር ወይ በምናምን ነበር የምጠራው። አሁን ግን በወላጅ አባቴ ተብሎ ከተባለ ያው ፍርድ ቤቶች ማስረጃ የመስጠት እንዲሰጡም ይገደዳሉ። ኖርማሊም ህጉም ያስገድዳል እኮ ሰምቶ በቃለ መሐላ ባይዘው ትልቅ ነገር ነው አይደለ? በነገራችን ላይ አሜሪካ ነገር ቃለ መሐላ አንድ ሰው አቀረበ ማለት በቃለ መሐላ አቀረበ ማለት ያ እንደ በቂ ማስረጃ ነው የሚታየው። ቃለ መሐላ በጣም ትልቅ ቫልዩ ያለው ነገር ነው። እኛ ሀገር ግን ይሄ ነገር እኔ አላይም። ፍርድ ቤቶቻችን ላይ ቃለ መሐላም አቅርበን አይ አባቴ ከገሌ ገሌን የተወለድኩት ተብሎ በጣም ሰርች የሚደረግበት ሁኔታ ነው ያለው። አንድ ሰው ማስረጃ ከፈለገ በአግባቡ መርምሮ በመርመር በእርግጥ የፍርድ ቤቶች ግዴታ ተጥሎባቸዋል። ዝም ብሎም ማስረጃ መስጠት ያው ብዙ ጣጣ ስላለው መጨረሻ ላይ ከውርስ ጋር የተገናኘ ከሀብት ጋር ከንብረት ጋር ብዙ እንትኖች አሉ። ስለዚህ ያንን ማስረጃ እንደሚሰጡ ምናልባት እንደው እንትንሳ ከዚህ ጋር ተያይዞ የግል ስምን ስንት ጊዜ ነው መቀየር የሚቻለው የሚለውን ትንሽ እናንሳ። የግል ስም አሁን ለምሳሌ እኔ ሰሚራ የሚለው ቀሪ ሆኖልኝ ትሩፋት የሚባለው ልጠራ ብዬ ሄድኩኝ። ትሩፋት ተብዬ ተጠራሁኝ ማለት ነው፣ ተሰጠኝ። ከዛ በኋላ ደግሞ ድጋሚ ሄጄ ደግሞ የሆነ ስም ደግሞ ይዤ ሄጄ እገሌ ይባልልኝ ማለት እችላለሁ ወይ? ወይዘሮ አልጋነሽ ትንሽ እስቲ አሁን እሱ ላይ ማለት ነው የፍትሐብሔር ህጉ 42 ላይ ባይዘው የፍርድ ቤቶችን ስልጣን እንዳንነካ እንጂ ኢቭን በ42 መሰረት አንድ ሰው የግል ስም ለመለወጥ ሲመጣ የሚለውጥበትን ምክንያት ሁሉ የማስረዳት ሸክም እንደሌለበት ነው በተለያዩ ካነበብኳቸው የተረዳሁት ነገር። 42 ሰፊ መብት ነው። አንድ ሰው በቃ ማለት ስሙን መቀየር መብት ነው ነው የሚለው። ኢቭን ለምን እንደሚቀይር እንኳን የማስረዳት ሸክም ሁሉ እንደሌለበት ነው አብዛኛውን ጽሁፎች ያነበብኩትም የተረዳሁትም ስሰራም ዳኛም ሁኜ ስሰራ በዛ መንገድ ነው ስልጠና ሲሰጠን የነበረው ማለት ነው። ነገር ግን ህጉ በግልጽ አሁን 42 ላይ አንድ ሰው ለምን ያህል ጊዜ ስሙን መቀየር ይችላል የሚለው ነገር አልተጠቀሰም። ነገር ግን ከህጉ አጠቃላይ መንፈስ ግን ምን መረዳት እንችላለን? መብቱ ነው። ከአንድ በላይ አንድ ብቻ ሳይሆን ብዙ ስሞች ሊኖሩት ይችላሉ እስካለ ድረስ እዚህ ጋር በግልጽ ባይቀመጥም ስሙን መቀየር እንደሚችል ብዙም ገደብ እንደሌለው ነው እኔ እንግዲህ የተረዳሁት። ግልጽ የሆነ ነገር የለም። ይሄን ያህል ነው ጊዜ ነው የምትቀይረው እንጂ ይሄን ያህል ጊዜ ከቀየርክ አይፈቀድልህም ትከለከላለህ የሚል ነገር የለም። ነገር ግን ሰፊ መብት እንደሆነ
ግን በህጉ ተቀምጧል። ስም መቀየር ሰፊ መብት እንደሆነ ማለት ነው። አዎ ሰፊ መብት ነው በእርግጥ። ነገር ግን እኔም እዚህ ላይ አንዳንድ ነገሮችን ለማየት ሞክሬ ነበረ። የግል ስምን ስንት ጊዜ መቀየር ይቻላል ለሚለው ስምን ደጋግሞ መቀየር ምናልባት የሚፈቅዱ ነገሮች ደግሞ እንደሌሉ ነው። እኔ ሪቨርስ ነው የሆንኩትኝና እኔ ደጋግሞ መቀየር የሚቻልበት የህግ አግባብ በእርግጥ ግልጽ አይደለም። ግልጽ የሆነ ህግ የሚከለክል ህግ እንዳሉት ነው ወይዘሮ አልጋነሽ ምንም ነገር የለም። ግን ምናልባት ሪስትሪክት ይመስለኛል። እኔ ግን ደጋግሜ ስም ልቀይር የሚለው ነገር የተገደበ ይመስለኛል። ዝም ብዬ ጽሁፎች ላይ ሳነብ ይሄ ነገር የተገደበ አይነት ነገር አድርገውም የሚጽፉ ጽሁፎች አሉና ይሄ ነገር ግልጽ አይደለም። ስለዚህ ይሄ ተገድቧል፣ ለስንት ጊዜ ነው አልተገደበም የሚለው እንደ ዳኞቹ ምናልባት ቀጣይም ሰበር ወይ ውሳኔ ሰጥቶበት መፍትሄ ሊሰጥበት ይችላል ይመስለኛል። በጣም ጥሩ ወይዘሮ አልጋነሽ። ሌላው እንግዲህ ከዚሁ ከስም ጋር ተያይዞ የአባትን ስም አንስተናል። የአባት ስምስ እንደው መቀየር ይቻላል የሚለው ነበር ጥያቄ። አሁን አንስተዋል ወይዘሮ አልጋነሽ። ምናልባት ሌላው ደግሞ በጣም ትልቅ ችግር በማህበረሰባችን ዘንድ እኔም ኦፊስ በነገራችን ላይ በጣም ብዙ ኬዞች አሉኝ እኔ ፐርሰናሊ ከስም ጋር ተያይዞ ከእድሜ ጋር ተያይዞ ከፓስፖርት ጋር ተያይዞ እንዲህ የተበላሸባቸው እና በውጭ ሀገር ሆኖ በጣም የሚቸገሩ ሰዎች አሉ። ስማቸው በሁለት ስም እየተጠራ አሁን እንዳልኩትኝ ነው ለፓስፖርት ለውጭ ኬዝ ለውጭ ፕሮሰስ። አንዳንድ ዳኞች በጣም አንደርስታንድ ያደርጋሉ። ለምንድን ነው የፈለግከው ይሄንን ስፔሲፊካሊ እውነቱን ተናገር የሚሉ አሉ። ስለዚህ እኔ እንደዚህ ተበላሽቶብኝ ነው ይሄንን ለማስተካከል ነው ፍራንክሊ ስፒኪንግ በቃ እንደዚህ የሚሉ እና አንደርስታንድ የሚያረጉን እኔም አሁን ጠበቃ ስለሆንኩኝ ብዙ ኬዞችን ይዤ ወደ ፍርድ ቤት ሄዳለሁና አንደርስታንድ የሚያረጉ ዳኞች አሉ። ስለዚህ ይሄንን ምንም ችግር የለውም በቃ ማስረጃ ነው የምሰጠው። ከዛ በኋላ ክሌም ያለው ሰው ኮምፕሌን ማድረግ ያለ እንትን ያለ ሰው ወይም ደግሞ ጥቅሙ የሚነካበት ሰው ካለ ኤኒ ታይም ፍርድ ቤት ሄዶ ማመልከት ይችላል አይደለ? ስለዚህ ዳኞቹ ያንን ማስረጃ ስለሰጡ ምንም እንትን የሚል ነገር የለም። ህግንና ህግን መሰረት አድርገው እስከሆነ ድረስ ማለት ነው። ስለዚህ አሁን እድሜ ጋር ተያይዞም እንደዛው ነው። እድሜ ቀንሶ የመሄድ ወደ ውጭ ሀገር አሁንም ከውጭ ሀገር ጋር የተያዙ ኬዞች በጣም አሉ እና እድሜን ቀንሶ እድሜን ጨምሮ የትውልድ ቀንን አዛብቶ ወደ ውጭ ፓስፖርታቸው ላይ አሁንም የሚበላሽባቸው ሰዎች አሉ። ፓስፖርታቸው ላይ ሊሆን ይችላል ከዶክመንታቸው ጋር ክላሽ የሚያደርግ ነገር ሲፈጠርስ እንደው እድሜን ማስተካከል ይቻላል ወይ? የትውልድ ቦታን ኢቭን ለምሳሌ እኔ ፊቼ ላይ ተወልጄ እኔ ገብረ ጉራች ነው ትክክለኛ እንትኔ ገብረ ጉራች ነው ብዬ ማለት እችላለሁ ወይ? የፊቼ ማስረጃ ሊኖረኝ ይችላል። ፊቼ ተወልዳለች ትሩፋት የሚል ቢኖረኝና እኔ የተወለድኩት ግን ትክክለኛው ገብረ ጉራቻ ከተማ ቢሆን ይሄንንስ እንደው ማስተካከል ይቻላል ወይ? እድሜን የትውልድ ቦታን እንደዚህ በርዝ ዴትን በተመለከተ አጠቃላይ ይቻላል የሚለው ትንሽ እስቲ እሱ ላይ እንግዲህ ያው አዋጅ ቁጥር 1234 በግልጽ አስቀምጦታል። ትልቁ የከተማ ፍርድ ቤት ስራ በወሳኝ ኩነት የሚሰጡ ሰነዶች ላይ የሚፈጠሩ ስህተቶችን ማረም፣ ማስተካከል፣ ማቃናት ይባላል። በህግ ቋንቋ ፍርድ ቤቶች ራሱ አቤቱታው ሲቀርብ ይቃናልኝ ተብሎ ነው አቤቱታው የሚቀርበው። ትልቁና ዋነኛው ስራ የፍርድ ቤቱ ስልጣን ይሄ ነው እና አብዛኛውን እንደተባለው አሁን መታወቂያ ላይ ፓስፖርት ላይ የትውልድ ዘመን ስህተት ተፈጽሞበት ቀጥታ ፓስፖርቱንና መታወቂያውን ይዘው የትውልድ ዘመናቸው እንዲስተካከልላቸው የሚጠይቁ ሰዎች አሉ። ነገር ግን ፍርድ ቤቱ በግልጽ በአዋጅ ቁጥር 1234 እና በሌሎች አዋጆች መሰረት የተሰጠው ስልጣን ፓስፖርት ላይ ወይም መታወቂያ ላይ ያለን ስህተት ማስተካከል ሳይሆን በወሳኝ ኩነት በሚሰጡ የሞት፣ የልደት፣ የጋብቻ ሰርተፊኬቶች ላይ የሚፈጠሩ የትውልድ ዘመን ስህተቶችንና የትውልድ ቦታ ስህተቶችን የማቃናት ስልጣን አላቸው። ያን ሲያደርጉ እንግዲህ ይሄ ለፍርድ ቤቶቹ የተሰጠ ስልጣን ነው። የልደት ሰርተፊኬቱን ብቻ አይተው ነው ስልጣን የሚሰጡት ማነው ውሳኔ የሚሰጡት ወይስ እንግዲህ እንደ ዳኛው ሁኔታ ይሄ ለዳኞች የተሰጠ መብት ነው። ከፈለጉ አጠራጣሪ መስሎ ከታያቸው የፈለጉትን ማስረጃም ሊጠይቁ ይችላሉ። ያንን የልደት ሰርተፊኬት ላይ የተፈጠረው ስህተት የእውነት ማለት እውነት መሆኑን ለማረጋገጥ የተለያዩ የትምህርት ማስረጃዎችን ሊጠይቁ ይችላሉ። ምስክር ሊሰሙ ይችላሉ። በራሳቸው መንገድ አጣርተው የልደት ሰርተፊኬቱ ላይ የተፈጠረውን ስህተት ግን የማቃናት ስልጣን በአዋጁ የተሰጣቸው ስለሆነ ይሄ በብዛት እኛም
እኔም እንደ ጠበቃ ብዙ ጊዜ የገጠመኝ ውጭ ሀገር ያሉ ደንበኞቼ አስተካክየላቸው እዛ ያለው ህይወታቸው ተስተካክሎ በዛ ምክንያት ውጭ ሀገር የሚኖሩ ሰዎች ብዙ ህይወት የሚመሰቃቀልባቸው ሰዎች አሉ። በዚች ስህተት ምክንያት ፓስፖርት ተነጥቀው ወይ ታግዶባቸው ቤት ተዘግተው የሚቀመጡ አሉ። ይሄ ግን የፍርድ ቤቱ ስልጣን ስለሆነ አቤቱታው ቀርቦ ፍርድ ቤቱ ደግሞ በቀረበው የይቃናልኝ አቤቱታ መሰረት ተገቢውን ማጣራት አድርጎ አስፈላጊ ከሆነ ሌላ ተጨማሪ ማስረጃም ጠይቆ ውሳኔ የሚሰጥባቸው ብዙ ኬዞች አሉ። በተረፈ ግን ህብረተሰቡ አሁንም እንዲያውቅ የምፈልገው መታወቂያ ላይ ፓስፖርት ላይ የሚፈጠሩ ስህተቶችን ግን የማስተካከል የከተማው ፍርድ ቤት ስልጣን አይደለም። ምክንያቱም በአዋጁ በግልጽ ምን ሊያቃና ሊያስተካክል እንደሚችል በግልጽ የተቀመጠ ነገር ስለሆነ ማለት ነው። አሁን እንዳሉት ነው ወይዘሮ አልጋነሽ፣ እኔም በጣም ብዙ ያጋጥመኛል እውነት ለመናገር ከዚህ ጋር ተያይዞ ፓስፖርቴ ላይ እድሜ ይሄን ያህል ነው የሚለው እንትኔ መታወቂያ ላይ ደግሞ ወይም ደግሞ ውጭ ሀገር ላይ በሌላ እድሜ እኔ ተመዘገበብኝ ወይ መታወቂያ ላይ እዚሁ ሀገር ባለ ራሱ ሰነድ ስናይ መታወቂያ ላይ ደግሞ በዚህ ጊዜ የትውልድ ቀኔ በዚህ በሚል በስህተት ተመዝግቦብኛል ብለው ሁለቱን ይዘው ሲሄዱ ፍርድ ቤት ሪጀክት ነው የሚያደርግባቸው፣ ውድቅ ነው የሚያደርግባቸው። አይ ይሄ የክስ ምክንያት የለውም ስልጣን የለንም ብለው ነው የሚዘጉትና ይሄኛው ያው ማህበረሰቡ አሁን እንዳሉት ነው ማወቅ ያለበት ስፔሲፊካሊ በአዋጅ ቁጥር 1234 19 ምንድነው 2013 እንዲሁም ደግሞ በቻርተሩም ቢሆን የተሰጠው የበርዝ ሰርቲፊኬትን ማቃናት ነው ስፔሲፊካሊ ለአዲስ አበባ ፍርድ ቤት። ስለዚህ በርዝ ሰርቲፊኬቱን የማቃናት እንጂ ሰነዶችን እንዲህ አይነት የተበላሹ ሰነዶችን የማስተካከል ስልጣን እንደሌለው ነው። ነገር ግን ሁሉም ያው እንትን አለው ምንድነው በጠበቃ ሞር ቢሆንና በጠበቃ ታግዘው እንዲህ አይነት ኬዞች ትልልቅ ኢሹዎች ስለሆኑ ቤት እስከ መዘጋት ቅድም ብለዋል ወይዘሮ አልጋነሽ ውጭ ሀገር ሆኖ ኢቭን ወደዚህ የመምጣት ፕሮባቢሊቲያቸው በጣም ሌስ የሚሆንባቸው ከዛ በኋላ ግራ የሚገባቸው እኔ በጣም እያለቀሱ አሁን በቅርብ የገጠመኝ ኬዝ ነውና በጣም እንትን ነውና ሰነዱ ተበላሽቶበታል። የእድሜውን በተመለከተ ውጭ ሀገር ለመሄድ እንዲቀንሶ ነው እንትን ያለው ፓስፖርቱ ላይ መታወቂያው ደግሞ ሌላ እድሜ ነው የሚለው። ስለዚህ ሁለቱ ክላሽ አረጉበትና በቃ መጣ ለቀሰ። በጣም እንዴት ነው ማረገው ተበላሸብኝ። ፍላይቴ 3 ቀን ናት የቀረችኝ። በቃ ልጆቼን እናቴን ለማየት ነው እዚህ የመጣሁት ልጆቼንም እኔም ላልሄድ ነው ወደ ውጭ ሀገር ላልሄድ ነው ማለት ነው። ይሄን እድሜ ማስተካከል አለብኝ። በቃ ሰነዶቼ ተበላሽተውብኛል አይነት ነገር በሁለት ነገር ነው የተመዘገበብኝ ብሎ መጣና እግዚአብሔር ይስጣቸው ዳኞች አንዳንዴ አንደርስታንድ የሚያደርጉ ዳኞች አሉ። በዚህ አጋጣሚ በጣም ሳላመሰግናቸው አላልፍም። ለባድ ፌዝም አይደለም ይሄኛው ጉድ ፌዝ ነው። በቃ በጉድ ፌዝ ነው የመጣው። እድሜን ነው የሚያስተካክሉት ሌላ ነገር የለውም። ህጋዊ ነው ሲጀመር ሰውየው። ስለዚህ ያንን አቃንተው በ3 ቀን ሰጥተውኝ ተመራርቀን ሸኝተነዋል። ወደ ውጭ ሀገሩ ሄዷል ልጆቹን ይዞ ደስ እንዲህ ያለቀሰ ነው የመጣው ቢሮዬና ስቲል በቃ መቼም አረሳውም እሱንና እንዲህ አይነት ኬዞች ያጋጥማሉ። ምናልባት ወይዘሮ አልጋነሽ እንትናችንን ያው እያጠናቀቅን ያለ ነውና እስቲ ቀረ የሚሉት ነገር ካለ በእርግጥ በዚህ ጉዳይ ላይ ሌላ ቀን በደንብ አድርገን ብንወያይበት ደስ ይለኛል። የምጨምረው ግን አንዳንድ ጊዜ አሁን እኔ ምን ይገጥመኛል ከአባት ስም ጋር በተገናኘ ማለት ነው። አንዳንዱ ሰው እኔ በቃ በእናቴ ስም መጠራት እፈልጋለሁ የሚል ሰው አለ። እሺ ከእናትነት ጋር ከእናት እኔ በቃ በእናቴ ስም መጠራት እፈልጋለሁ፣ ስለዚህ ለምንድን ነው እንዴት ነው የሚሄደው ብሎ የሚጠይቅ ሰው አለ። እና እሷ ላይ ትንሽ የሆነ ነገር ለመጨመር ነው። የፍትሐብሔር ሕጉ 32(1) እና 36(1) መሰረት እያንዳንዱ ሰው በአባት ስም ሊጠራ ይገባዋል ይላል። ስለዚህ አንድ ሰው በእናቱ ስም የማይጠራበት ምክንያት በአባት ስም መጠራት በሕግ እንደ ግዴታም ስለተቀመጠ ነው። እና ልጨምረው የምፈልገው አንዳንድ ሰዎች መጣው በግል ለምንድን ነው እኔ በእናቴ ስም መጠራት እፈልጋለሁ የሚሉ ሰዎች አሉና ይሄ በሕግ በአባት ስም መጠራት በሕግ የተደነገገ ነው። ዝም ብሎ ከመሬት ተነስቶ ማንኛችንም ሰዎች በአባታችን ስም እየተጠራን ያለ ነው ከመሬት ተነስቶ አይደለም። ሕጋዊ ምክንያት አለው። ያ ሕግ ደግሞ የፍትሐብሔር ሕጉ 32 እና 36 መሰረት ያንን ቢመለከቱ ምናልባት እንዲህ አይነት ሲሉ ምን ትዝ አለኝ መሰሎት ወይዘሮ አልጋነሽ እናቴ እገሌ ናት ይሉና
ያችን እናቴን እገሌት የምትባሏን ሴት ስሟ በሌላ ስም ነበረ ሰነዶቼ ላይ እናት ተብሎ የተጠቀሰው ሌላ ስም ነበርና በወላጅ እናቴ ስም መጠራት ፈልጋለሁ ብለው ደግሞ የሚመጡ ኬዞች አሉ። በነገራችን ላይ በዚህ ጊዜ ኢሚዲየትሊ ምንድነው የሚደረገው? የእናትነትን በተመለከተ የሲቲ ኮርት ወይም የአዲስ አበባ መጀመሪያ ደረጃ ፍርድ ቤት ስልጣን አይደለም፣ የፌደራል ፍርድ ቤቶች ስልጣን ነው። ልጅነት ነው የተረጋገጠው። አባትነትን የከሌ ልጅ መሆኔ ይረጋገጥልኝ፣ አባቴ ከሌ መሆኑ ይረጋገጥልኝ ተብሎ ፌደራል ፍርድ ቤት ሄዶ ልጅነት እንደሚረጋገጠው አንዱ ሰው የእናቴ ስም ትክክል አይደለም ይስተካከልልኝ ብሎ ከተማ ፍርድ ቤት አቤቱታ ለማቅረብ መጀመሪያ ልጅነቱን ማቅረብ አለበት። ግን አንዳንድ ኬዞች ምን አሉ? ልጅነት ካቀረበም እኮ በቂ ነው። ልጅነቱ ሰበር የሰጣች ትናንትና ልጅ ነህ ተብሎ ቢወሰንለት ያኛው እናቱን ፕሩቭ አረገ ማለት ነው። በሌላ ሰበር ግን የሰጠው ውሳኔ አለ። የሰበር መዝገብ ቁጥሩን ባላስታውሰው ለጊዜው ባልዘው ልጅን ማለት አባትነት ላይና እናትነት ላይ ማለት ነው። ከዛ በፊት አባቱ የነበረ መሆኑን በሱ ስም ይጠራ የነበረ መሆኑ ማስረጃ ካቀረበ የግድ ልጅነት ማረጋገጥ የግድ እንደማይል ሰበር አስገዳጅ የሆነ የሕግ ትርጉም ሰጥቷል። ወደ ልጅነት ማረጋገጥ የሚሄደው ምንም አይነት በዛ አባቴ ነው በሚለው ስም ማስረጃ ከሌለ ብቻ እንደሆነ ማስረጃ ካለ ማሳያስፈልግ በቀረበው ማስረጃ መሰረት ኢሚዲየትሊ አባቱ ገሌ ነው ብሎ ከዛ በፊት በዛ አባት ሲጠራ የነበረ መሆኑን ነገር ግን በመሃል በተፈጠረ ምክንያት ወይም ሁኔታ አሁን ቅድም እንዳልነው አንዳንድ ሰዎች አሁን ኢትዮጵያ ውስጥ እያሉ በትክክለኛ ወላጅ አባታቸው ሲጠሩ ይቆዩና ወደ ውጭ ሀገር ሲሄዱ ደግሞ ከኢትዮጵያ ለመውጣት ባላቸው ፍላጎትና ጥረት በሌላ ሰው አባት ስም ተጠርተው ሊሄዱ ይችላሉ። ነገር ግን ያ ማስረጃ የተለያዩ ማስረጃዎች ከቀረቡ ሰበር ራሱ አስገዳጅ ውሳኔ ሰጥቷል። ማስረጃ ከቀረበ ልጅነት ማረጋገጥ የልደት ሰርቲፊኬትን ያው የልደት ሰርቲፊኬት ከቀረበ በቂና አሳማኝ ነው። ስለዚህ ምስክርን መስማት ሳያስፈልግ ብዙ ጊዜ ይሰማሉ አንዳንድ ዳኞች ነው ያጋጥመውኛል። የአባት ስም የእናት ስም የሚል ስላለ የልደት ሰርቲፊኬት ላይ በቂና አሳማኝ ማስረጃ ነው። ነገር ግን ዲስፕሩቭ ማድረግ ይቻላል። ኤኒ ታይም ያንን ክሌም የሚያደርግ ሰው ካለ ያንን እንደ ክሌም አድርጎ ዲስፕሩቭ አድርጎ አይ ይሄኛው አባት አይደለሁም ብሎ ማለት ስለሚችል ነገር ግን በቂና አሳማኝ ማስረጃ ከቀረበ ውሳኔ ይሰጣል የሚላል እና በጣም ግርም የሚለኝ ነገር አለ። ወይዘሮ አልጋነሽ ሁሉ ጊዜ የሚገርመኝ የልጅን ስም አባት ያወጣዋል አይደለ? አባት ከጠፋስ ማን ነው የሚያወጣው? እናት አይልም ህጉ። አባት ከጠፋ የአባት ቤተ ዘመድ የአባት ቤተ ዘመድ እና በጣም እንትን የሚለኝ ይሄ ነገርና እናት እያለች ጸንሳ የወለደችው ስንት 9 ወር ሙሉ በማህፀኗ ተሸክማ ያለችው ሴት እያለች ለአባት ይሰጥና ከዛ ኢቭን ለእናት አይሰጥም። እኔ በጣም ነው የሚገርመኝ ይሄ አንቀጽና ቀጥታ የሚሰጠው ለአባት ቤት ዘመዶች እናትና አባት ይሰጣል። እነሱ ከሌሉ ነው ወደ እናት የሚሄደው ማለት ነው። ስለዚህ ይሄ ነገር በጣም ትንሽ ታች ያደርገኛል። ለዛ ነው ያነሳሁት። ጨርሰናል ውይይታችንን ወይዘሮ አልጋነሽ። እሺ እኔም እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ውድ ጊዜ ውስጥ አጣባው ነው እንግዲህ ፕራይም ሚዲያ የተገኙልኝ። ቴንክ ዩ ቬሪ ማች አመሰግናለሁ። እኔም እግዚአብሔር ያክብርልኝ። አሜን። ክቡራና ክቡራት የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ወጋ ፕሮግራማችን እንግዲህ እስካሁን ያያችሁትን የተከታተላችሁትን ይመስል ነበር። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱ።